ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ እሁድ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንትና ተካሂደዋል። በተለይም በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂውን ጨዋታ ማንቸስተር ሲቲ በጠባብ ውጤት ማሸነፉን ነው የተመለከትነው። ትላንትና እንግዲህ በርካታ ጨዋታዎች ላይ በርካታ ጎሎች ተቆጥረዋል። ሊቨርፑል በሜዳውና በደጋፊዎቹ ፊት በአንፊልድ ዌስትሃም ዩናይትድን 5-2 ያሸነፈበትን አጋጣሚ የተመለከተ ሲሆን ኒውካስል ዩናይትድ በሜዳው መሸነፉን ነው እንዲሁ የተመለከትነው። ላሚን ያማል ለመጀመሪያ ጊዜ ሃትሪክ በሰራበት የስፔን ላሊጋ የባርሴሎና ጨዋታ እንግዲህ ባርሴሎና መሪነቱን ማጠናከር መቻሉን ነው የተመለከትነው። ኢንተር ሚላንም እንዲሁ በጣሊያን ሴሪ መሪነቱን ያጠናከረበትን ጨዋታ ተመልክተናል። በጀርመን ቡንደስሊጋም እንግዲህ በቦሩሲያ ዶርትመንድና በባየር ሙኒክ መካከል የተደረገው ጨዋታ እጅግ በጣም ማራኪ እንደነበር ነው የተመለከትነው። ፓሪስ ሰን ዠርሜንም እንዲሁ ጨዋታውን ማሸነፍ ችሏል። ዛሬ እጅግ በጣም ተጠባቂ ጨዋታዎች አሉ። በተለይም እንግዲህ በለንደን ደርቢ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድም ከክሪስታል ፓላስ ጋር የሚያደርገው ጨዋታ የሚያሸንፍ ከሆነ ወደ ሶስተኛ ደረጃነት የሚያደርግበት እድል አለው። እነዚህንና ሌሎች መረጃዎችን በስፋት ይዘን ቀርበናል። በተለይም እንግዲህ በክለብ መረጃዎቻችን ደግሞ ሰፋ ያለ የክለብ መረጃን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ትላንትና ቅዳሜ እንደመሆኑ መጠን እንግዲህ የአውሮፓ ታላላቅ ሊጎች ጨዋታዎች ተደርገውም ነበር። በተለይም በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብርን ጨምሮ ሌሎች ሊጎች ተደርገውም ነበር። ከቀን 9 ሰዓት ተኩል ጀምሮ እስከ 2 ሰዓት ተኩል ድረስ እየጀመሩ ጨዋታዎች ነበሩ። ቀን 9 ሰዓት ተኩል ላይ በርንሞዝ ከሰንደርላንድ ጋር ያደረጉት ጨዋታ ነበር። በሁለተኛው አጋማሽ እጅግ በጣም ጨዋታው ማራኪ የነበረው የነዚህ የሁለቱ ክለቦች ጨዋታ እንግዲህ በሰንደርላንድ መሪነት ቢጀመርም በሁለተኛው አጋማሽ እንግዲህ በርንሞዝ በማስቆጠር አቻ መውጣታቸው ነው እየተመለከትነው። ባይና ነበር ለሰንደርላንድ የመጀመሪያውን ጎል በ18ኛው ደቂቃ ላይ ያስቆጠረው። ነገር ግን በርንሞዞች በሁለተኛው አጋማሽ በኢቫኒሰን ጎል አቻ በመሆን እንግዲህ እንዲሁ ጨዋታው በአቻ ውጤት መጠናቀቅም ችሏል። ትላንትና በርንሞዞች በ85ኛው ደቂቃ ላይ ጎል አስቆጣሪው ኢቫኒሰንን እንግዲህ በጉዳት ምክንያት አጥተውታል። በጨዋታው ላይ በአለሜዳው በርንሞዞች ብዙ ሙከራዎችን አድርጓል። የጨዋታ የበላይነትም ነበራቸው። 62% ቦል ፖሰስ ያደረጉ ሲሆን 5 ታርጌቶችን እንዲሁም ደግሞ 21 ሙከራዎችን በትላንትናው ዕለት ሞክረው ነበር። ነገር ግን ኳስና መረብን ከዛ በኋላ ሊያገናኙም አልቻሉም። እድለኛ አልነበሩም ማለት ይቻላል። በርካታ እድሎችን ለመጠቀም ሲሞክሩ ተመልክተንም ነበር። ሌላኛው 12 ሰዓት ላይ የተደረጉ ጨዋታዎች ነበሩ። እጅግ በጣም ማራኪ ጨዋታዎችን ነው ትላንትና እንግዲህ መመልከት እየቻለው። ብሬንትፎርድ ከሜዳቸው ውጪ ከበርንሌይ ጋር ያደረጉት ጨዋታ በርካቶቹ እንግዲህ እጅግ በጣም አስገራሚ ሲሉ ገልጸውታል። ብሬንትፎርድ በመጀመሪያው አጋማሽ ባስቆጠሯቸው ጎሎች እንግዲህ 3-1 ሲመሩ ነበር መውጣትም የቻሉት። ዳምስጋርድ፣ ኢጎር ቲያጎ እንዲሁም ደግሞ ኬቨን ሻዴ ባስቆጠሯቸው ጎሎች እንግዲህ 3-0 መምራት ቻሉ። ካዮዴ የራሱ ላይ ባስቆጠረው ጎል በ48ኛው ደቂቃ ላይ በመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት 3-1 ሆነው መውጣት ቻሉ። በሁለተኛው አጋማሽ ገና እንደተመለሱ ጃሮድ አንቶኒ ደግሞ ዚያን ፍሊሚንግ ባስቆጠሯቸው ጎሎች አቻ መሆን ችለው ነበር። ዳምስጋርድ በ93ኛው ደቂቃ ላይ 4-3 የምታደርገውን ውጤት በማስመዝገብ እንግዲህ ብሬንትፎርድ ጣፋጭ ድል አስመዘገቡ ብለን ስንጠብቅ አሽሊ ባርነስ በ113ኛው ደቂቃ ላይ ጎል በማስቆጠር እንግዲህ አቻ አድርጎ ነበር። ነገር ግን ቫር እንደሻረባቸው ነው የተመለከትነው። በእርግጥ በ81ኛው ደቂቃ ላይም እንዲሁ በዚያን ፍሌሚንግ ጎል እንግዲህ መምራትም ችለውም ነበር። ነገር ግን ይህ እድለኛ ያልነበረው የትላንትናው የባለሜዳው በርንሌይ በሜዳውና በደጋፊዎች ፊት 4-3 በሆነ ውጤትም ተሸንፏል። ይህ እጅግ በጣም ያልተጠበቀ ውጤት መሆኑን ነው በትላንትናው ዕለት የተመለከትነው። በርንሌይ እድለኛ አልነበረም ማለትም ይቻላል። እጅግ በጣም ማራኪ ጨዋታ ነበር የተመለከትነው። ሌላኛው ኒውካስል ዩናይትድ ከኤቨርተን ጋር ያደረጉት ጨዋታ እንዲሁ ተጠባቂው ጨዋታ ነው። በሴንት ጄምስ ፓርክ ስቴዲየም የተደረገውን ጨዋታ እንግዲህ ኒውካስል 2-3 በሆነ ውጤት ተሸንፏል። ጃራርድ ብሬዝዋይት በ19ኛው ደቂቃ ላይ በማስቆጠር ኤቨርተን 1-0 መምራት ቻለ። ጃኮብ ራምሴ በ32ኛው ደቂቃ ላይ አቻ ማድረግ ቢችልም ከሁለት ደቂቃዎች በኋላ በበረኛው ስህተት ማለትም በኒክ ቦክ ስህተት የተገኛቸውን ኳስ ቤቶ በማስቆጠር እንግዲህ 2-1 መምራትም ቻሉ። በ82ኛው ደቂቃ ላይ ጃኮብ መርፊ አቻ ማድረግም ችሎ ነበር። እንዲሁ በአንድ ደቂቃ ልዩነት ቴርኖ ባሪ እንግዲህ 3-2 የምታደርገው ጎል ነው ማስቆጠርም መመልከትም የቻለው። ትላንትና ባለሜዳዎቹ ኒውካስል ዩናይትዶች እድለኛ አልነበሩም። 17 ሙከራዎችን እንዲሁም 7 ኦን ታርጌቶችን ቢያደርጉም እንግዲህ ለማሸነፍ በቂ ሆኖ ግን ሊገኝላቸው አልቻለም።
እናነሳለን። በጨዋታው ላይ በ46ኛው ደቂቃ ላይ ጃኮብ ራምሴ በጉዳት ተቀይሮ መውጣትም ችሏል። ይህ ተጫዋች እንግዲህ በዚህ ዓመት በጉዳት እየተቸገረ የሚገኝም ተጫዋች መሆኑን ነው የተመለከትነው። በተመሳሳይ 12 ሰዓት ላይ በአንፊልድ ሮድ ስቴዲየም የተደረገውን ጨዋታ ሊቨርፑል 5-2 በሆነ ሰፊ ውጤት ማሸነፍም ችሏል። ሶስቱን የመጀመሪያ ተከታታይ ጎሎች እንግዲህ ከኮርና ኳስ ጎል ማስቆጠራቸውን ተከትለው እንግዲህ 3-0 በሆነ ውጤት የመጀመሪያው አጋማሽ ተጠናቀቀ። ሁጎ ኤኪቲኬ፣ ቨርጅል ቫን ዳይክ እንዲሁም አሌክሲ ማካሊስተር ናቸው የመጀመሪያውን ጎሎች ማስቆጠር የቻሉት። በሁለተኛው አጋማሽ ቶማስ ሱሼክ ዌስትሃም ዩናይትድ ወደ ጨዋታ ይመለስበታል ተብሎ የተጠበቀበትን ጎል ማስቆጠር ቢችልም ኮዲ ጋፖ በሰባኛው ደቂቃ ላይ በማስቆጠር 4 አደረሰው። ከዛም በኋላ አንድ ጎል በካስቴሎናስ በማስቆጠር 4-1 ሆኖ መሆን ችለው ነበር። አክሰል ዲሳሲ በ82ኛው ደቂቃ ላይ በራሱ ጎል ላይ በማስቆጠር እንግዲህ 5-2 እንዲጠናቀቅ መንስኤ መሆኑን ነው የተመለከትነው። ሊቨርፑል ትላንትና ጣፋጭ ድል ያስመዘገበበትን ውጤት እየተመለከተን ሲሆን ወደ 5ኛ ደረጃነትም ከፍ እያለበትን አጋጣሚ እንዲሁም ደግሞ ተከታታይ 3ኛ ድሉን ማስመዝገብም ችሏል። ካለፉት 6 ጨዋታዎች እንግዲህ 4ቱን ማሸነፍ የቻለው ሊቨርፑል በአሁኑ ሰዓት ላይ ቶፕ 4 ውስጥ ለማጠናቀቅ የሚያደርገውን ጥረት እጅግ በጣም እያስቀጠለውም ይገኛል። ትላንትና ማሸነፉን ተከትሎ በ48 ነጥብና በ10 ንጹህ ጎል እንግዲህ 5ኛ ደረጃ ላይ መቀመጡን ነው የተመለከተው። ቼልሲ ዛሬ እስኪጫወት ድረስ ማለት ነው። ቼልሲ የዛሬውን የለንደን ደርቢ የሚያሸንፍ ከሆነ ዳግም ወደ ቦታው መመለስም ይችላል። እንዲሁም ደግሞ ማንቸስተር ዩናይትድ በተመሳሳይ 48 ነጥብ በመያዝ በጎል በልጦ ነው እንግዲህ 4ኛ ደረጃ ላይ መቀመጥ የቻለው። ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ እንግዲህ አስቶን ቪላን ጥሎ የማለፍ እድል አለው በጎል በልጦም ማለት ነው። 51 ነጥብ አስቶን ቪላ በ8 ጎል እያያዘ ሲሆን ማንቸስተር ዩናይትድ ደግሞ 48 ነጥብና 11 ንጹህ ጎሎችን መያዝም ችሏል። ዛሬ የሚያሸንፍ ከሆነ 51 ነጥብ ላይ በመድረስ በጎል በመብለጥ 3ኛ ደረጃ ላይ መቀመጥ የሚችልበትን እድል ይዞ ነው እንግዲህ የዛሬውን ጨዋታም የሚያደርገው። ምሽት 2 ሰዓት ተኩል ላይ ተጠባቂው ጨዋታ የሊድስ ዩናይትድና የማንቸስተር ሲቲ ጨዋታም ነበር። ማንቸስተር ሲቲ ከሜዳቸው ውጪ በኤልሃድ ሮድ ስቴዲየም ያደረጉት ጨዋታም እንግዲህ እጅግ እየተፈተኑበት ጨዋታ ነበር። በተለይም በመጀመሪያው አጋማሽ ሊድሶች እድለኛ አልነበሩም ማለትም ይቻላል። ብዙ ሙከራዎችን ሲያደርጉ ተመልክተንም ነበር። ነገር ግን በ47ኛው ደቂቃ ላይ የመጀመሪያው አጋማሽ ሊጠናቀቅ ሲል ባስቆጠረው የአንቷን ሴሜኖ ብቸኛ ጎል እንግዲህ አሸንፈው መውጣትም ችለዋል። በአሁኑ ሰዓት ላይ እንግዲህ ያላቸውን የነጥብ ልዩነት ዝቅ ማድረግ መቻላቸውን ነው የተመለከት ነው። በጨዋታው ላይ ኒኮ ኦሬሌ በ70ኛው ደቂቃ ላይ ተቀይሮ መውጣቱን በጉዳት ምክንያት ተመለከትን። ማንቸስተር ሲቲ ትላንትና ማሸነፉን ተከትሎ እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ዝቅም አድርጎታል። ይህም እንግዲህ አሁንም አርሰናል ስር እየተነፈሰም ይገኛል። አለሁን ላይ እያለ እንደሚገኝ ነው የተመለከትነው። አርሰናል ዛሬ ወሳኝ ጨዋታ በለንደን ደርቢ ያደርጋል። ይህን ጨዋታ የሚያሸንፍ ከሆነ ዳግም ወደ 5 ነጥብ ልዩነት ከፍ ማድረግ ይችላል። ነገር ግን የማይረሳው ጉዳይ ማንቸስተር ሲቲ አንድ ተጨማሪ ጨዋታም ይቀረዋል አርሰናል ዛሬ ከተጫወተም በኋላ ማለት ነው። ይህንን እድል ይዞ ነው እንግዲህ ማንቸስተር ሲቲ በአሁኑ ሰዓት ላይ አለሸነፍ ባይነቱን እንግዲህ በጠባብ ጎልም እያሸነፈ አርሰናልን እየተከተለ የሚገኘው። አርሰናል ዛሬ የሞት ሽረት ጨዋታ ነው የሚጠብቀው። ከቼልሲ ጋር አቻ የሚወጣ ከሆነ እንዲሁም ደግሞ የሚሸነፍ ከሆነ ራሱ ላይ ገመድ የመጠምጠም ወይም ደግሞ የራሱን ገመድ የማሳጠር እድል ይኖረዋል። አሰልጣኝ ሚኬል አርቴታም ይህን ጨዋታ በማሸነፍ እንግዲህ ወደ ቀጣዮቹ ጨዋታ እንዲሁ የሚጠብቁ እንደሚሆኑ ነው እየተጠበቀም የሚገኘው። ቼልሲዎች በእርግጥ አርሰናልን በቅርብ ጊዜ አሸንፈውትም አያውቅም። ይህም እንግዲህ በተለይም በኤምሬትስ በተደረጉ ጨዋታዎች እንግዲህ ተከታታይ 11 ጨዋታዎች ላይ ቼልሲዎች አርሰናልን አሸንፈውም አያውቁም። ይህም እንግዲህ ጥሩ ስታቲክስ ነው ለአርሰናሎች። በዚህም ሆነ በዛ ግን ዛሬ አርሰናሎች ማሸነፍ ይጠበቅባቸዋል። ትላንትና ማንቸስተር ሲቲ የራሳቸውን የቤት ስራ ሰርተው ነው እንዲሁ የዛሬውን ጨዋታ የሚጠብቁት። ዛሬ የሚደረጉ ጨዋታዎችን ለመመልከት ያክል እንግዲህ ብራይተን ኤንድ ሆቭ አልቢዮን ከኖቲንጋም ፎረስት 11 ሰዓት ላይ፣ ማንቸስተር ዩናይትድ ከክሪስታል ፓላስ በተመሳሳይ 11 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት እንግዲህ 7ኛ ተከታታይ ጨዋታውን ያደርጋል። በአሰልጣኝ ማይክል ካሪክ ስር ከ6ቱ 5ቱን አሸንፎ አንዱን አቻ መውጣት የቻለው ይሁ ክለብ እንግዲህ ዛሬ የሚያደርገው ጨዋታ እጅጉን ተጠባቂም ያደርጓል። በሜዳውና በደጋፊዎች ፊት ነው የዛሬውን ጨዋታ የሚያደርገው። ማንቸስተር ዩናይትድ ይህን ጨዋታ የሚያሸንፍ ከሆነ 3ኛ ደረጃነትም ይመጣል። በዚህ ዓመት እንግዲህ ያልተጠበቀ ውጤትን እያስመዘገበም ይገኛል። በርካቶቹ ይህ ዓመት ሲጀመር ማንቸስተር ዩናይትድ የት ቦታ ላይ ያጠናቅቃል ተብሎ ተጠይቀው ነበር በአሰልጣኝ ሩበን አሞሪም ስር። በርካቶቹ ግን ግራ ሲጋቡ እናስታውሳለን። በተለይም አምና ያንን ያልተጠበቀ የ15ኛ ደረጃ ውጤትን ይዞ ማጠናቀቁን ተከትሎ ማንቸስተር ዩናይትድ በዚህ ዓመት ቶፕ 4 ያጠናቅቃል ወይስ ደግሞ
እንዳምናው ሲቸገር እንመለከታለን የሚሉ በርካቶቹ እንግዲህ ሲወዛገቡም እናስታውሳለን። ምናልባትም እንግዲህ ኦፕታ ባወጣው ስታቲክስ መሰረት ማንቸስተር ዩናይትድ 8ኛ ደረጃነት ይዞ ያጠናቅቃል ሲል ገልጿል። በአሁኑ ሰዓት ላይ ግን ማንቸስተር ዩናይትድ ለቶፕ 4 እየተጫወተም ይገኛል። የዛሬው ወሳኝም ጨዋታ እንግዲህ ይሁ 3ኛ ደረጃነት ለመያዝን የሚያደርገው ጥረትም እንዲሁ እድልም በር ይከፍትለታል። በኦልድ ትራፎርድ የሚደረገው ጨዋታ 11 ሰዓት ላይ የሚጀምር ነው የሚሆነው። ሌላኛው ፉላም ከቶተናም ሆትስፐር ጋር የሚያደርጉት ጨዋታ ይጠበቃል። ቶተናም ሆትስፐር ከሜዳቸው ውጪ ነው የዛሬውን ጨዋታ የሚያደርጉት። በኢጎር ቱዶር የመጀመሪያ 3 ነጥባቸውን ለማግኘት እንግዲህ ከሜዳቸው ውጪ አቅንተው የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ሱፐር ሰንዴይ አርሰናል ከቼልሲ የለንደን ደርቢ ምሽት 1 ሰዓት ተኩል ላይ በፍላይ ኤሚሬትስ የሚደረገው ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። እነዚህ ሁለቱ የለንደን ክለቦች እንግዲህ በሜዳቸውና በደጋፊዎች ፊት እንዲሁ በአርሰናል የሚደረገው ጨዋታ ይጠበቃል። ለንደን ቀይ ነች ወይስ ደግሞ ለንደን ሰማያዊ ነች የሚለው እንግዲህ ዛሬ የሚለይለትም ይሆናል። በተለይም በዋንጫ ፉክክሩ ላይ አርሰናል ይህን ጨዋታ የሚያሸንፍ ከሆነ ለንደን ቀይነቷን ታረጋግጣለች። በዚህ ጨዋታ ላይ ደግሞ ቼልሲ የሚያሸንፍ ከሆነ አርሰናልን ከዋንጫ ግስጋሴው አንድ እርምጃም ቢሆን እንግዲህ በማሰናከል ይህንን ወሳኝ ነገር ያሳካሉ ለራሳቸውም ተብሎ ይጠበቃል። የዛሬው ጨዋታ እጅግ በጣም ተጠባቂ ጨዋታ ነው። በእነዚህ ሁለቱ ክለቦች በተደረገ የእርስ በርስ ግንኙነት መካከል አርሰናል 85 ጊዜ ያሸነፈ ሲሆን 60ውን ባቻ ውጤት አጠናቋል። 64ቱን ደግሞ ቼልሲ ማሸነፍ መቻሉን ነው የተመለከት ነው። እነዚህ ሁለቱ ክለቦች የመጀመሪያውን ጨዋታ እንደምናስታውሰው እንግዲህ አርሰናል 3-2 በሆነ ውጤት አሸንፈውም ነበር። ተከታታይ ባደረጉት ጨዋታ እንግዲህ አርሰናሎች በቼልሲ ሽንፈት አላስተናገዱም። ይህም እንግዲህ ጥሩ ስታቲክስ ሆኖ ተይዞላቸዋል። በዛሬው ጨዋታ ሚኬል ሜሪኖ፣ ቤን ዋይት፣ ካይ ሃቨርትስ እና ማክስ ዶማን በጉዳት ምክንያት አይገኙም። የካይ ሃቨርትስ ጉዳይ አጠራጣሪ ነው። ልምምድ እንደሰራም ነው የተገለጸው። በቼልሲ በኩል ወሳኝ ተጫዋቾቻቸው አይገኙም። ማርኮ ኩሬላ፣ ዌስሊ ፎፋና በዛሬው ጨዋታ ላይ የማይገኙ የተከላካይ ስፍራ ተጫዋቾች ናቸው። ጆርጌንሰን፣ ሌቪ ኮልዊል እንዲሁም ደግሞ ዲያሮ ኦሱጎ በጉዳት ምክንያት የማይገኙ የቼልሲ ተጫዋቾች መሆናቸውን ነው እየተመለከተን የምንገኘው። ቪክተር ዮኬሬሽ ከዣኦ ፔድሮ ጋር የሚያደርጉት ዛሬ ፍጥጫ ይጠበቃል። እነዚህ ሁለቱ አዲሱ አጥቂዎች እንግዲህ በዚህ ዓመት ጥሩ እንቅስቃሴ አድርገዋል። ዣኦ ፔድሮ 11 ጎልና 4 አሲስት ያስመዘገበ ሲሆን ቪክተር ዮኬሬሽ በተቃራኒው 10 ጎሎችን ማስቆጠር ችሏል። በተለይም በሰሜን ለንደን ደርቢ ላይ 2 ጎሎችን ማስቆጠሩን ተከትሎ ጥሩ መነሳሳት ላይ እንዳለ በርካቶቹም ይገልጻሉ። የዛሬው ጨዋታ እጅግ በጣም ተጠባቂም ያደርገዋል። በርካቶቹ የሚጠብቁት መሆኑን ነው እየተመለከተን የምንገኘው። በሌሎች ሊጎች የተደረጉ ጨዋታዎችን ስንመለከት በስፔን ላሊጋ ራዮ ቫይካኖ ከአትሌቲኮ ቢልባኦ ጋር ያደረገውን ጨዋታ አንዳቻ ያጠናቀቀ ሲሆን ባርሴሎና በሜዳውና በደጋፊዎች ፊት ቪያሪያልን አስተናግዶ 4-1 በሆነ ውጤት አሸንፏል። ታዳጊው ወርቃማው ላሚን ያማል ለመጀመሪያ ጊዜ ትላንትና ሃትሪክ መስራትም ችሏል። በ28ኛው በ37ኛውና በ69ኛው ደቂቃ ላይ ጎል ማስቆጠር እየቻለ ሲሆን ሮበርት ሌቫንዶስኪ በ91ኛው ደቂቃ ላይ እንዲሁ ጎል በማስቆጠር 4 ጎሎችን እንዲሁ ባርሴሎናዎች ያስቆጠረ ሲሆን ፔፕ ጉዌ ብቸኛውን ጎል ለቪያሪያል ያስቆጠረ ተጫዋች መሆኑን ነው መመልከትም የቻለው። ጁሊየስ ኩንዴ በ44ኛው ደቂቃ ላይ እንዲሁ ጎል ማስቆጠር ቢችልም እንደተሻረበት ተመልክተናል። ትላንትና ማሸነፋቸውን ተከትሎ የሊጉን አንደኛነት እንዲሁ አጠናክረውታል። ማዮርካ በሪያል ሶሲዳድ በሜዳው የተሸነፈ ሲሆን ሪያል ኦቪዶም በአትሌቲኮ ዲ ማድሪድ እንዲሁ በተመሳሳይ 1-0 መሸነፋቸውን ነው የተመለከትነው። ብቸኛውን ጎል በ94ኛው ደቂቃ ላይ አርጀንቲናው ጁሊያን አልቫሬዝ ማስቆጠሩንም ተመለከትን። በጣሊያን ሴሪኤ ኮሞ 3-1 በሆነ ውጤት ማሸነፍም ችሏል። ሊቼን ሄላስ ቬሮና በናፖሊ በሜዳውና በደጋፊዎች ፊት 2-1 የተሸነፈ ሲሆን ኢንተር ሚላን መሪነቱን ያጠናከረበትን ውጤት ትላንትናም አስመዝግበዋል። ሃካን ቻላናግሉ እንዲሁም ደግሞ ዲማርኮ ሁለቱን ጎሎች ለኢንተር ሚላን ያስቆጠሩ ተጫዋቾችም ናቸው። በጀርመን ቡንደስሊጋ ሆፈንሄም ከሴንት ፖሊ ያረጉትን ጨዋታ ሴንት ፖሊ ከሜዳቸው ውጪ 1-0 አሸንፏል። ቦሩሲያ ሞንቸግላድባ በሜዳው ዩኒየን በርሊን 1-0 ያሸነፈ ሲሆን ቨርደር ብሬመንም 2-0 ሄይደንየምን አሸንፏል። ባየር ሊቨርኩሰን ከሜንዝ ጋር አንዳቻ የተለያዩ ሲሆን ቦሩሲያ ዶርትመንድ ከባየር ሙኒክ ጋር ያደረጉት እጅግ በጣም እልህ አስጨራሽ ጨዋታን ትላንትና ተመለከትን። በሲናል ኤርኗ ፓርክ ነበር ይህ ጨዋታ የተደረገው። በኒክ ሽሎተርቤክ በ26ኛው ደቂቃ ላይ በተቆጠራቸው አጓል የመጀመሪያ አጋማሽ 1-0 መጠናቀቅ ቢችልም ሃሪኬን በተከታታይ 2 ጎሎችን በማስቆጠር በሁለተኛው አጋማሽ 2-1 መምራት ችለውም ነበር። ስቬንሰን በ83ኛው ደቂቃ ላይ አቻ ማድረግ ቢችልም ጆሹዋ ኪሚች ወሳኛውን ጎል በማስቆጠር እንግዲህ 3-2 በሆነ ውጤት ባየር ሙኒክ ትላንትና ከሜዳቸው ውጪ ወሳኝ ድልም አስመዝግበውም ተመልሷል። በፈረንሳይ ሊጓን ስቴድ ሬንስ ቶሎስን 1-0፣ ሞናኮ አንገርስን 2-0 እንዲሁም ደግሞ ፓሪስ ሰን ዠርሜን ከሜዳቸው ውጪ
አልቫርቭን 1-0 ማሸነፍም ችሏል። ብራድኪ ባርኮላ ነው ብቸኛውን ጎል ማስቆጠርም የቻሉት። በዛሬው ዕለት የሚደረጉ ጨዋታዎችን ለመመልከት ያህል በስፔን ላሊጋ ኤልቼ ከኢስፓኞል ይጫወታሉ። ቫሌንሲያ ከኦሳሱና፣ ሪያል ቤቲስ ከሴቪያ እንዲሁም ደግሞ ጄሮና ከሴልታ ቪጎ ጋር የሚያደርጉት ጨዋታ ይጠበቃል። በጣሊያን ሴሪኤ የሚጠበቁ ጨዋታዎች አሉ። ክሮሚኔንሴ ኤሲ ሚላንን የሚያስተናግድ ሲሆን ሳሱሎ ከአታላንታ፣ ቶሪኒዮ ከላዚዮ እንዲሁም ምሽት 4:45 ላይ ሮማ ከአሮጊቶቹ ጁቬንቱስ ጋር የሚያደርጉት ጨዋታ ተጠባቂ ነው። በጀርመን ቡንደስሊጋ ስቱትጋርት ከወልፍስበርግ፣ ኢንትራክ ፍራንክፈርት ከፍራይቡርግ፣ ሃምበርገር ከአርቢ ሌፕዚግ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታዎች ናቸው። በፈረንሳይ ሊጓን 5 ያክል ጨዋታዎች ይደረጋሉ። ፓሪስ ኒስን ሲያስተናግድ ሊል ከናንተስ ይጫወታሉ። ሜድስ በሜዳው ብረስትን የሚያስተናግድ ሲሆን ሎረንት አግዦርን ያስተናግዳል። ኦሎምፒክ ዴ ማርሴይ ከኦሎምፒክ ሊዮን ጋር የሚያደርጉት የዛሬው ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝን ወደ ሌሎች ፕሮግራሞቻችን እናልፋለን። ከጨዋታ ጥቆሞቻችን ወጣ ስልን የክለብ መረጃዎችን እንመለከታለን። አሰልጣኝ ሚኬል አርቴታ ይህ እቅዱ ነው፣ ለተወሰነ ጊዜ ዱባይ ብንሆን ደስ ይለኝ ነበር ሲሉ ሀሳባቸውን መስጠታቸውን ነው እየሰማን የምንገኘው። 1 ወይም 2 ቀን የማሳለፍ እድል ካገኘን አጭር ቢሆንም እንኳን ለጥቂት ቀናት ዱባይ ብንቆይ ዋስትና እሰጣለሁ፣ ምክንያቱም ሁሉም ሰው ወደዚያ ለመጓዝ ይጓጓል ሲሉ ገልጿል። ነገር ግን አንዳንድ ጊዜ እገረማለሁ፣ ምክንያቱም አንድ ቀን እረፍት ለሰጣቸው እንዲሁም ደግሞ እርስ በርስ መገናኘት እንደማይፈልጉ ይሰማኛል። ግን እነሱ በእረፍት ቀናቸው አንደኛው ተጫዋች ቤት ሄደው ተሰብስበው 8 ወይም ደግሞ 10 ተጫዋች እነሱ እየበሉ እንደነበር እሰማለሁ። እናም የቡድን መንፈሳቸው እጅግ በጣም የሚያስደንቅ ነገር ነው። እንደ ቡድን መንፈስ ጥሩ እንቅስቃሴ እያደረጉ ይገኛሉ። ሳምንቱን ሙሉ አብረው አሳልፈዋል። ለጥቂት ቀናት እንኳንም መለያየትም አይፈልጉም። እናም ውበቱ ይህ ነው። አብረው የመሆን ፍላጎት ያስደንቃል። ምክንያቱም አብረው መሆን የሚችሉ ምርጥ ጊዜ ያሳለፉ እንደሆነ ስለሚሰማቸው ብቻ ነው። ይህንን ማወቅ አለባቸው ሲሉ ነው እየገለጹ የሚገኙት። እናም በዚህ ሳምንት በብዙ አጋጣሚዎች እንደዚህ አይነት ክስተት በተደጋጋሚ ተከስቷል ሲሉ አሰልጣኙ መናገራቸውንም ሰምተዋል። በአሁኑ ሰዓት ላይ ወደ ዱባይ መሄድ እንደሚፈልጉ እንዲሁም ሪፍሬሽ ማድረግ እንደሚፈልጉ መረጃዎች እያሳየም ይገኛል። ይህ ምናልባትም እንግዲህ ወደ ዱባይ የሚያቀኑበት እድል እንዳለ አሰልጣኙ እንዲሁ መግለጻቸውንም ሰማን። ቡካዮ ሳካ ከአርሰናል ጋር አዲስ የረጅም ጊዜ ውል የፈረመ ሲሆን ተጫዋቹ አሁን በውሳኔው ላይ ያለውን ስሜትም ገልጿል። ይህ የ24 ዓመት ወጣት ተጫዋች ገና ከ8 ዓመት ጀምሮ በክለቡ ውስጥ የቆየ ሲሆን አሁን ደግሞ ለረጅም ጊዜ ለመቆየት ቃሉንም አድሷል። ሳካ ባለፉት የውድድር ዘመናት ለአርሰናል ወሳኝ ተጫዋች ሆኖ የቆየ ሲሆን እሱን በክለቡ ማቆየት ለቡድኑ ጥንካሬ አንዱ አማራጭ ነው። አርሰናል ጠንካራ ቡድን እየገነባ ሲሆን ዋና ተጫዋቾቻቸውን ለማሸነፍ እንደ ቡካዮ ሳካ ያሉ ተጫዋቾችን ዋና የዋንጫዎችን ለማሸነፍ እንደ ቡካዮ ሳካ ያሉ ተጫዋቾችን እንዲሁ ማቆየትም ያስፈልጋል። አዲስ ውል መፈረም ለሱ ቀላል ውሳኔ እንደነበር ሳካ ገልጿል። ውሳኔው ያሳለፈውም አርሰናል አሁን ወደሚገባው ደረጃ በመመለሱ በየጊዜው ትልልቅ ዋንጫዎች መፎካከር በመጀመሩ እንደሆነም ነው የገለጸው። በሚቀጥሉት የውድድር ዘመናት ሁሉንም ዋና ዋንጫዎች ማሸነፍ እንደሚፈልግ የገለጸ ሲሆን መድፈኞቹ በዚህ የውድድር ዘመን የፕሪሚየር ሊግ ዋንጫን እንዲያነሱ ይረዳቸው እንደሆነ የሚታየም ይሆናል። ቡካዮ ሳካ ስለ ውል ማራዘሙ የሰጠውን አስተያየት ስንመለከት ለክለቡ ይፋዊ ትስስር ገጹ ሲገልጽ እንግዲህ ጥሩ ስሜት ነው የሚሰማኝ፣ ለኔና ለቤተሰቤ ድንቅ አጋጣሚ ነው። በዚህ ክለብ ጉዞዬን በመቀጠሌ ከፍተኛ ደስታም ይሰማኛል። ለኔ ቃሌን ማደስ ቀላል ውሳኔም ነበር። እዚህ ሁሉንም ነገር ማሸነፍ እንደምችል ተስፋም አድርጋለሁ ሲልም ገልጾም ነበር። ካለፍኩበት መንገድ አንስቶ አሁን እስከደረስኩበት ድረስ እንዲሁም የቡድኑ ትልቅ ጉዞ ልዩ ነው። የሚቀጥሉት ጥቂት ዓመታት ዋንጫዎችን የምናሸንፍባቸው እንዲሁም ለዚህ ክለብ ታሪክ የምንሰራበት እንዲሆኑም አምናለሁ። አሁን ለክለቡ ነገር ወደ ምንፎካከርበት ትክክለኛ ቦታችን ተመልሰናል ብዬም አስባለሁ ሲልም ነው የገለጸው። አርሰናል በአሁኑ ወቅት የፕሪሚየር ሊጉን የዋንጫ ፉክክር እየመራ ቢሆንም ማንቸስተር ሲቲ በቅርብ ርቀት እየተከታተለውም ይገኛል። እስከ መጨረሻው ድረስም እንግዲህ ለመዝለቅ በሚቀጥሉት ሳምንታት ወጥ የሆነ ብቃት ማሳየት ይኖርባቸዋል። ሳካ ባለፈው ጨዋታ በወልቭስ ላይ በግንባር በመግኘት ግብ በማስቆጠር የግብ ማጣት ድርቀቱን አብቅቷል። አሁን የወደፊት ቆይታው በመረጋገጡ ወደ ቀድሞ ብቃቱ ለመመለስ ይጥራል የሚል መረጃን ነው አሁንም እየሰማን የምንገኘው። ቡካዮ ሳካ በአርሰናል ቤት በርካታ ዓመታትን ምናልባትም እንግዲህ ጫማ እስክሰቅል ድረስ እዚህ መቆየት እፈልጋለሁ ሲል መግለጹንም ሰምተናል። አስቶን ቪላ እንዲሁም ደግሞ ፉላም በቀጣዩ የክረምት የዝውውር መስኮት ሜሰን ማውንትን ማስፈረም እንደሚፈልጉ ፉትቦል ኢንሳይደር ይዘግባል። ሜሰን ማውንት የቀድሞ የማንቸስተር ዩናይትድ
አካዳሚ እንዲሁም ደግሞ የዋናው ቡድን ተጫዋች እንደነበር እናስታውሳለን። በአሁኑ ሰዓት ላይ ምንም እንኳን በፈረንሳይ ሊግ ቢጫወትም እንግዲህ የተጫዋች የሚሸጥ ከሆነ ማንቸስተር ዩናይትድ ከዚህ ተጫዋች ሽያጭ 50% ድረስ የማግኘት አድቫንቴጅም አለው። በዚህም የተነሳ ምናልባት ማንቸስተር ዩናይትድ በሜሰን ማውንት አሁንም ዳግም ሊጠቀም እንደሚችል ነው መረጃዎች እያሳዩ የሚገኙ። ተጫዋቾቹ እንግዲህ አሁን ሰዓት ላይ ምናልባትም ወደ እንግሊዝ የመመለስ ከፍተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። በፈረንሳይ ሊጓን ድንቅ ብቃቱን እያሳየ የሚገኘው እንግሊዛዊ ተጫዋች አሁንም ቢሆን እንግዲህ ምናልባትም ለማንቸስተር ዩናይትድ ጥሩ ጥቅምን ይሰጣል ተብሎ እንደሚጠበቅም ተገልጿል። ማንቸስተር ዩናይትድ ያለምንም ጥርጥር የዓለማችን ትልቁ ክለብ ነው። ዩናይትድ በዓለም ዙሪያ የበለጠ ተወዳጅ አለው ሲል የቀድሞ የማንቸስተር ዩናይትድ እንዲሁም ደግሞ የባየር ሙኒክ ተጫዋች የነበረው ባስቲያን ሽዋንስታይገር ይናገራል። በመካከላቸው ትልቅ ልዩነትም አለ። ባየር ሙኒክም ትልቅ ቡድን ነው፣ ነገር ግን ማንቸስተር ዩናይትድ እጅግ በጣም ይበልጣል ሲል ነው ሀሳቡንም የገለጸው። ባርሴሎና ማርክስ ራሽፎርድን በቋሚነት ማስፈረም እንደሚችሉ ሙሉ እምነትም አላቸው። ከተጫዋቹም ጋር በግል ጉዳይ ስምምነት ላይ ለመድረስ መቃረባቸውን ፋብሪዚዮም ዘግቧል። ተጫዋቹ በካታላኑ ክለብ መደሰቱን ነው የተገለጸው። በክለቡ እንዲሁም በተጫዋቾቹና በአሰልጣኙ እጅግ በጣም ደስተኛ ነው። እዚህም መቆየት ይፈልጋል ማለትም ባርሴሎና ማለት ነው። በዚህም የተነሳ ተጫዋቹ ምናልባትም እንግዲህ የደሞዝ ቅነሳ ሁላ ሊያደርግ እንደሚችል መረጃዎች እየወጡም ይገኛሉ። ወደ ማንቸስተር ዩናይትድ የመመለስ እድሉ ጠባብ መሆኑ የተገለጸው ይህ ተጫዋች እንግዲህ በአሁኑ ሰዓት ላይ በካታላኑ ክለብ በባርሴሎና የመቆየት እድሉ ሰፊ እንደሆነ ፋብሪዚዮ ሮማኖም እየገለጸም ይገኛል። ማንቸስተር ዩናይትድም ለዚህ ተጫዋች እንግዲህ 30 ሚሊዮን ፓውንድ አሁንም እየጠየቁ ይገኛሉ በውላቸው ላይ ያለውን። ነገር ግን ባርሴሎናዎች ይህ ነገር እንዲቀልስላቸው እንደሚፈልጉ ከዚህ በፊት ተገልጾም ነበር። ዲያጎ ዳሎ ስለ ማይክል ካሪክ ይናገራል። እውነቱን ለመናገር እሱ በትክክል የጠበቅኩትን ሆኖ ነው የተገኘው። ምክንያቱም እሱን እንደ ረዳት አሰልጣኝ አይቸው ነበር ሲልም ነው የገለጸው። ነገር ግን በጣም አስፈላጊ ሚና ነበረው። ቀደም ሲል በጣም ንቁ ነበር፣ እናም በቡድኑ ውስጥ በጣም ጥሩ ተጽዕኖ ነበረው ሲልም እየገለጸም ይገኛል። ይህ እጅግ በጣም ለውጥ አምጥቶልናል ሲልም ነው የሚገልጸው። ማይክል ካሪክ የማንቸስተር ዩናይትድን አሰልጣኝነት ይፈልጋል። ነገር ግን ሌላ የፕሪሚየር ሊግ ክለብ የማግኘት እድሉ እጅግ በጣም ሰፊ እንደሆነ እየተገለጸም ይገኛል። በአሁን ላይ ባሉ መረጃዎች መሰረት ማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ ስራውን በቋሚነት ለመረከብ ፍላጎት እንዳለው ቢነገርም ክለቡ ቀዳሚ አድርጎ ከያዛቸው ወጪዎች መካከል እንደሌለ ይነገራል። ይህም የቀድሞ የቀያዮቹ ሰይጣኖች አማካይ ቡድን በጊዜያዊነት የተረከበ በኋላ አስደናቂ ውጤት እያስመዘገበ ቢሆንም መጨረሻው በሌላ ፕሪሚየር ሊግ ክለብ ሊሆን እንደሚችል ነው ቲም ቶክ እየዘገበም የሚገኘው። ዩናይትድ ካሪክን እንደ ዋና ተፎካካሪ እያየው ባይሆንም ቶተናም ግን የ44 ዓመቱን አሰልጣኝ ለማስፈረም ፍላጎት እንዳላቸው እየተገለጸም ይገኛል። ኢጎር ቱዶር እንግዲህ እንደ ማይክል ካሪክ ሁሉ እስከ አመቱ መጨረሻ ድረስ መፈረሙም ይታወቃል። በዚህም የተነሳ እንግዲህ ወደዛ የመሄድ እድል እንዳለው የገለጸ ሲሆን ቲም ቶክ ካሪክ አሰልጣኝ ሩበን አሞሪም ተክቶ ቡድኑን ከመራባቸው የመጀመሪያዎቹ 5 ጨዋታዎች 4 ድልና 1 አቻ በማስመዝገብ ቡድኑ ከነበረበት ድባብ ማውጣትም ችሏል። ከ6 ጨዋታዎችም 5ቱን አሸንፎ አንዱን ብቻ ነው አቻ መውጣት ቻለው። ይሁን እንጂ ክለቡ ልምድ በሌለው አሰልጣኝ ላይ ቁማር የመጫወት በፊቱ ከረጅም ጊዜ በኋላ ማቆም እንዳለበት ያምናሉ ሲሉም ገልጿል። ቶተናም በአሁኑ ወቅት ለውጥ የሚፈልግ ክለብ በመሆኑ እንደ ማንቸስተር ዩናይትድ ያለ ከፍተኛ ጫና የሌለበት ክለብ መረከብ ለካሪክ ሙያ እድገት እየተሻለ ሊሆን እንደሚችል መረጃዎች በስፋትም ነው እያመላከቱም የሚገኙት። የቀድሞ ልምዱን ስንመለከት እንግዲህ ካሪክ በሚድልስቦሮ ቆይታው ጥሩ ስራ ቢሰራም በፕሪሚየር ሊጉ ያለው ልምድ ግን በዩናይትድ ቤት በውስን ጨዋታዎች ብቻ ነው የተገደበው። ሰር አሌክስ ቻክማን ፈርጉሰን በ2013 ክለቡን ከለቀቁ በኋላ ዩናይትድ በርካታ አሰልጣኞችን ቀያይሯል። እንደ ጆዜ ሞሪኒዮ፣ ሉዊስ ቫናል ያሉ አንጋፋ እንዲሁም ደግሞ እንደ ኤሪክ ቴንሃግና አሰልጣኝ ሩበን አሞሪም ያሉ ታዳጊ አሰልጣኞችን በኦልትራፎርድ አምጥቶ ተቸግሮም ታይቷል። በቀጣይ ወራት እንደ ዣቪ አሎንሶ እንዲሁም ደግሞ ሮቤርቶ ዲዘርቪ ያሉ ስራ ፈታ አሰልጣኞችን የሚቀጥሩ ወይም ደግሞ የሚያዩ ሲሆን ማንቸስተር ዩናይትድ ከክለቡ ጋር ያለውን ጥብቅ ትስስር እንዲሁም አሁን እያሳየ ያለው ጥሩ ጅማሮ ከግምት በማስገባት ካሪክ እንደ አንድ አማራጭ ሊይዘው እንደሚችል ነው መረጃዎች በስፋትም እያመላከተም የሚገኘው። ነገር ግን የተጫዋች ምናልባትም የመልቀቅ እድሉ ሰፊ ነው። ምናልባት ወደ ሌላኛው የሰሜን ለንደን ክለብ እንግዲህ የመሄድ እድሉ ሰፊ ነው ሲልም ይሁ ቲም ቶክ እየዘገበልን የሚገኘውን መረጃ በስፋትም ተመለከትን። ፔድሮ ኔቶ ይናገራል። ይህ ምናልባት ብዙ ደቂቃዎችን ተሰልፌ እየተጫወትኩ ያለውበት የመጀመሪያው የውድድር ዘመኔ ሳይሆን አይቀርም። ስለዚህ በዚህ የውድድር ዘመን በጣም እየተደሰትኩ ነው የምገኘው። አሁን በተጨማሪ ነገሮች ማድረግ እንደምፈልግ አምናለሁ። ይህ ለኔ እጅግ በጣም ትልቅ ነገር ነው። የተሻሉ ለመሆን ጨዋታዬን ለማሻሻል አዳዲስ ነገሮችን ለመማር ጠንክሬ መስራቴን እቀጥላለሁ ሲል ከቼልሲ ጋር በነበረው ቆይታ ሀሳቡን መስጠቱን ነው ፔድሮ እየሰማን የምንገኘው። ፔድሮ ኔቶ ሲቀጥልም እንግዲህ እዚህ ማለትም ቼልሲ ሲጫወት ብዙ የሚጠብቁ ነገሮች አሉ። ለምሳሌ ሻምፒዮን መሆን ትችላለህ ወይም አትችልም፣ ለሻምፒዮንስ ሊግ ማለፍ ትችላለህ ወይም ደግሞ አትችልም የሚሉ እነዚህ
ካላሳካ እጅግ በጣም ከባድ ያደርጓል ሲል ሀሳቡን መስጠቱን እየሰማን ሲሆን ይህ ግን ጥሩ ጫና ነው። በዚህ ሊጎዳ የሚችለው ነገር ራስን ከፈቀድለት ብቻ ለማንኛውም ነገር ሰበበኛ መሆን የለብህም ሲል እንዲሁም ይገልጻል። በአሁኑ ሰዓት ላይ በቼልሲ ቤት ያለኝ ቆይታ እጅግ በጣም አስደሳች ይሆናል። በዚህ ዓመት ጥሩ ጨዋታዎችን እንዲሁም ብዙ ጨዋታዎችን እያደረጉ እገኛለሁ ሲልም ገልጿል። የአሰልጣኝ አርነ ስሎት በሊቨርፑል አሰልጣኝነት የመቆየት እድል ቢኖረውም አሁን በከፍተኛ አደጋ ላይ እንደሚገኝ ነው የተገለጸው። በክለቡ የወደፊት ቆይታ ላይ የሚሰጠው ውሳኔ የውድድር ዘመኑ ሲጠናቀቅ እንደሚወሰን ቲምቶክ እያስነበበም ይገኛል። ሆላንዳዊ አሰልጣኝ በኃላፊነቱ ላይ ለመቆየት ማለፍ ያለባቸው 5 ነጥቦች ማለትም መስፈርቶች ማስጠንቀቂያ የተሰጣቸው ሲሆን አንድ የፋይናንስ ባለሙያ ደግሞ አሰልጣኙን ለማሰናበት ቢወስን ሊያወጣው የሚችለውን ወጪ በተመለከተ አዲስ መረጃም አጋርቷል። ይህ ሆላንዳዊ አሰልጣኝ በአንፊልድ እጅግ ተስፋ አስቆራጭ የሆነ ውድድር ዘመን እያሳለፈም ይገኛል። በመጀመሪያው የውድድር ዘመን ቡድኑ በከፍተኛ ብልጫ ሻምፒዮን ማድረግ የቻለ ቢሆንም በክረምት የዝውውር ተጫዋቾች እንግዲህ የወጣው 440 ሚሊዮን ፓውንድ ማለትም እስከ 550 ሚሊዮን ዩሮ የሚጠጋ መሆኑ ነው የሚገለጸው። ሊቨርፑል በ4 ዘርፎች ለዋንጫ እንዲፎካከር ያደርጓል ተብሎ ተጠብቆ የነበረ ቢሆንም ነገር ግን ቅዳሜ ከሰዓት ከዌስትሃም ጋር ለሚያደርገው ጨዋታ ሲያዘጋጁ ቀዮቹ በደረጃ ሰንጠረዡ ዝቅ ብለው 6ኛ ደረጃ ላይ የሚገኙ ሲሆን ለአውሮፓ ሻምፒየንስ ሊግ ለማለፍ እንኳን ብርቱ ትግል እየጠበቃቸው ይገኛል። ሊቨርፑል አሁንም በሻምፒየንስ ሊግ እንዲሁም በኤፍኤ ካፕ ውድድር ውስጥ ስላለ የውድድር ዘመኑን በዋንጫ ድል የማጠናቀቅ እድል ቢኖረውም እስካሁን ከታየው እንቅስቃሴ አንጻር ግን ይህ ለአሰልጣኝ አርነ ስሎት እንዲሁም ለቡድኑ በጣም ከባድ ፈተና ይሆናል ሲል እንዲሁ ቲምቶክ እየዘገበም ይገኛል። አሰልጣኝ አርነ ስሎት ምናልባትም ቦታውን የሚለቅበት እድሉ እጅግ በጣም ሰፊ ሊሆን እንደሚችል ነው መረጃዎች እያሳዩም የሚገኙት። ይህም እንግዲህ የመጣው ዋነኛ ምክንያት በዚህ የክረምት የዝውውር መስኮት የመጡ ተጫዋቾች አመርቂ ሆነው ቢገኙም ለውጥ አለማሳየቱ ነው በክለቡ ላይ። ይህ እንግዲህ በአሰልጣኝ አርነ ስሎት ላይ እንዲሁ አነሳሽ ነገሮችን እየተፈጠመው ሲል የቲምቶክ ዘገባን አመላከትን። ፍሎሪያን ቪርትዝ ይናገራል። በእርግጠኝነት ከሜሲ ጋር ልታወዳድሩኝ አትችልም፣ ምክንያቱም እሱ ሙሉ ለሙሉ የተለየ ደረጃ ላይ ያለው ሰው ነው። እኔን ከእርሱ ጋር ልታወዳድረኝ አትችልም። እሱ ጥሩ ተጫዋች በመሆን በጣም የሚወዳደረው ባህሪ ነው ሲል ነው ሀሳቡን የገለጸው። እንደሱ ጥሩ ሰው ማንም አልነበረም ሲልም ይናገራል። ለዚህም እሱን ማየት በጣም እየወደድኩት እናም እያየሁት ያደግኩት እጅግ በጣም የመወደው ተጫዋች ነው ሲልም ገልጿል። ፍሎሪያን ቪርትዝ ስለ ክሎፕም ሀሳቡን ሲሰጥ እሱ በእርግጠኝነት እውነተኛ ሌጀንድ ነው እናም ሰዎች አሁን በዚህ እያከበሩት ይገኛሉ ሲልም ይገልጻሉ። ፍሎሪያን ቪርትዝ ከሜዳ ውጪ ስላለው ሕይወትም ተናግሮም ነበር። ጥሩ የምኖረው የሊቨርፑል ውስጥ አይደለም፣ ትንሽ ወደ ማንቸስተር ጠጋ ብዬ ነው የምኖረው። እሱ ደስ የሚል ነው እናም መኖር በእርግጠኝነት ወድጄዋለሁ። አልፎ አልፎ ደግሞ ምግቦችን መስራት እወዳለሁ። ምንም እንኳን አብዛኛውን ጊዜ ፍቅረኛ ብታደርግልኝም ለመኖር ግን እንደዚህ አይነት ነገሮችን ማድረግ እወዳለሁ ሲል ሀሳቡንም ሰጥቷል። ፍሎሪያን ቪርትዝ እንግሊዝ ስላሉ ጓደኞቹም ሲናገር እንግዲህ እንዲህ በማለትም ነበር የገለጸው። የቡድን አጋሮቼ በቃ ይህ ነው፣ ግን ደግሞ ያን ያህል ቀላል አይደለም። ብዙውን ጊዜ ከልምምድ በኋላ እስከ 4 ሰዓት ወደ ቤት አልመለስም። ከዚያ በኋላ ዘና ብዬ ነው ቀስ ብዬ ወደ ቤቴ የሚሄደው ሲልም ይገልጻል። ፍሎሪያን ቪርትዝ በሊቨርፑል ስለ መኖሩም ሲናገር እንግዲህ በኮሎኝ 22 ዓመት ከቆየው በኋላ ከተለመደው አካባቢ ሙሉ በሙሉ ወጥቼ ወደ ሌላ ሀገር እንዲሁም ደግሞ ባህል ገብቻለሁ። ለዚህ ነው በግል እንዲሁም ደግሞ በግንኙነት ማድረግ የምመቸው። በዚህ ሰዓት ላይ አንዳንድ ነገሮችን እንደ አዲስ መሞከር አለብኝ። እነዚህም ነገሮች በአሁኑ ሰዓት ለእኔ አስደሳች ናቸው ሲልም ገልጿል። ፍሎሪያን ቪርትዝ ስለ ጥንካሬዎቹም ተጠይቆም ነበር። ትልቁ ጥንካሬ አቅጣጫ እይታዬ እንደሆነ አምናለሁ። በሜዳ ላይ ያለው አቀማመጥ ይዞታ በዙሪያዬ ምን እየተከናወነ እንዳለ ሁልጊዜ አውቃለሁ። ምክንያቱም ኳሱን እንደገና መቀማት መውሰድ ወይም ደግሞ በቀጥታ መጫወትን በተመለከተ ደግሞ ፈጣን ውሳኔዎችን ማድረግ ስለሚኖርብኝ ስለዚህ አቅጣጫዬን እገልጻለሁ። ነገር ግን ያልተጠበቁ ነገሮችን ከሁኔታዎች ውስጥ በማድረግ የፈጠራ ችሎታዬንም አሳያቸዋለሁ ሲል ነው የሚገልጸው። ይህ የኔ እጅግ በጣም ጥሩ ነገር ነው ሲል ሀሳብ መግለጹንም እንዲሁ ፍሎሪያን ቪርትዝም ገልጾታል። አሰልጣኝ ኦሊቨር ግራስነር ይናገራሉ። በኦልትራፎርድ በሙሉ የራስ መተማመን መጫወት ያስፈልገናል ሲሉ ነው የተናገሩት። ከኤቨርተን ጋር የነበራቸውን ጨዋታ አይቻለሁ ሲሉ የገለጸ ሲሆን ድንቅ በሽግግር ጨዋታ የተገኘ ጎል አስቆጥሯል። አስደናቂ የአጥቂ መስመር ያላቸው ፍጥነት ያላቸው ተጫዋቾች አላቸው ሲሉ ነው የገለጹት። ኤቨርተን እንዳስቸገራቸውም ተመልክቻለሁ። ስለዚህ በኦልትራፎርድ ለመገኘት በጉጉት እጠብቃለሁ ሲሉ የተናገሩ ሲሆን ስለ ማንቸስተር ዩናይትድ ሲናገሩም በጣም ጥሩ ሚዛኑን እየጠበቀ እንዲሁም እጅግ ልምድ ያላቸው ቡድን ናቸው ሲሉም ገልጿል። ሉክ ሾው፣ ሃሪ ማጌር፣ ካርሎስ ካሴሜሮ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ፣
ብሪያን ምቤሞን ስትመለከት እነዚህ በፕሪሚየር ሊጉ በእውነት ልምድ ያላቸው ተጫዋቾች ናቸው። በሌላው ደግሞ አማድ ዲያሎንና ኮቢ ማይኖን ከተመለከትናቸው በጣም ወጣትና እጅግ በጣም ትልቅ ተሰጥኦ ያላቸው ተጫዋቾች ናቸው ሲሉም ነው የገለጹት። ዋናው ነገር ጨዋታውን ግልጽ በሆነ መንገድ ነው ማድረግ ያለብን፣ ለማሸነፍ ወደ ኦልድ ትራፎርድ እንሄዳለን ሲሉ አሰልጣኝ ኦሊቨር ግናስነር መናገራቸውንም ሰምተናል። የአንድሬ ኦናና የቅርብ ጓደኛ ጀርሜ ይናገራል። አንድሬን በደንብ አውቀዋለሁ፣ በዩናይትድ ቆይታው ብዙ ነገሮች ልክ አልነበሩም ሲልም ነው የገለጸው። ችግሩ የእሱ ብቻም አልነበረም፣ እመኑኝ የካሪክ መምጣት ለሁሉም ሰው ለእሱም ጭምር ለግን ነገሮች በጣም ሁኔታ እንዲደረጉ ወይም እንዲቀየሩ ያደርጋል ሲልም ገልጿል። የአስደናቂ ተሰጥኦ ባለቤት ነው፣ በቀጣይ ደግሞ ወደ ዩናይትድ ተመልሶ ለቦታው መፋለም አለበት ሲል ጓደኛው ይናገራል። አንድሬ ኦናና ፈተና ሲገጥመው ሁልጊዜ ብቃቱን ያሳያል፣ አቅሙን ለማሳየት ፍትሐዊ እድል ሲሰጠው ስኬታማ ይሆናል ሲል ነው እየገለጸለትም የሚገኘው። ሌላኛው የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ታውቋል። በአሰልጣኝ ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች የወራ የካቲት የወሩ ምርጥ ተጫዋች ይፋም ተደርጓል። በዚህም መሰረት እንግዲህ የማንቸስተር ዩናይትድ አጥቂው ቤንጃሚን ሴስኮ የወሩ ምርጥ ተጫዋች በመባል ተመርጧል። ቤንጃሚን ሴስኮ በወሩ ለማንቸስተር ዩናይትድ ተቀይሮ እየገባ ባደረጋቸው 3 ጨዋታዎች 3 ጎሎችን ማስቆጠሩ ነው የታወቀው። በዚህም የተነሳ እንግዲህ የተጫዋች የዚህ ወር የማንቸስተር ዩናይትድ ምርጥ ተጫዋች ተብሎ መሸለሙን ነው እየሰማን የምንገኘው። እንዲሁም ደግሞ የወሩ ምርጥ ጎልም የቤንጃሚን ሴስኮ ተቀይሮ ገብቶ ያቻነተውን ጎል ያስቆጠራት ጎል የወሩ ምርጥ ተጫዋች የወሩ ምርጥ ጎል በመባል መመረጧን ነው የሰማ ነው። ይህ ተጫዋች እንግዲህ በአሰልጣኝ ማይክል ካሪክ ስር እጅግ በጣም ለውጦችን እያሳየ ያለ ተጫዋች መሆኑን ተመልክተናል። ፒኤስጂ ጨዋታው ተራዘመለት። የፈረንሳዩ ክለብ ፒኤስጂ ለቼልሲ ጨዋታ ዝግጁ እንዲያደርገው ከናንተስ ጋር የሚያደርገው ጨዋታ እንዲራዘመለት ጠይቆም ነበር። ጨዋታው ፒኤስጂ ከቼልሲ በሚያደርገው የደርሶ መልስ ጨዋታ መሀል ላይ ሊደርሰው የሚገባ ጨዋታም ነበር። የፈረንሳይ እግር ኳስ ፌዴሬሽን የፒኤስጂን ጥያቄ በመቀበል ጨዋታውን ለሌላ ጊዜ ማራዘሙን ነው የሰማነው። ናንተስ በበኩሉ ፒኤስጂ ያቀረበው ጥያቄ መቀበላቸውን እንዲሁ ተዘግቧል። ተከትሎ ፒኤስጂ ከመጀመሪያው የቼልሲ ጨዋታ እስከ መልሱ ጨዋታ ድረስ የሳምንት እረፍት እንደሚኖራቸው ነው እየተገለጸም የሚገኘው። ባርሴሎና ከማሊያ ሽያጭ ከፍተኛ ገቢ እንዳገኘ ነው እየተገለጸም የሚገኘው። የካታላኑ ክለብ ባርሴሎና በዓለም ላይ ከማሊያ ሽያጭ በርካታ ገቢ ማግኘት በቀዳሚነት እየመሩ እንደሚገኙ መረጃዎች እያወጡም ነው የሚገኙት። ባርሴሎና ከማሊያ ሽያጭ ሪካርድ የሆነ 277 ሚሊዮን ፓውንድ ገቢ ማግኘቱ ነው እየተገለጸ የሚገኘው። ባርሴሎና ከተቀናቃኛቸው ሪያል ማድሪድ በከፍተኛ ገንዘብ መብለጣቸውም ተገልጿል። ሪያል ማድሪድ ከማሊያ ሽያጭ ያገኘው ገቢ 46 ሚሊዮን ዩሮ መሆኑ ነው ማርካ መረጃውን ይዞት መውጣትም እየቻለው። የአልናስር ጨዋታ ሊራዘም መሆኑ እየተገለጸም ይገኛል። በመካከለኛው ምስራቅ የተፈጠረውን ግጭት ተከትሎ የእስያ አህጉራዊ እግር ኳስ ውድድር ሊራዘም መሆኑ ነው የተገለጸው። የተፈጠረውን ግጭት ተከትሎ በርካታ የቀጠናው ሀገራት የአየር ክልላቸውን የዘጉ ሲሆን የአየር መንገዶችን በተለያዩ ከተሞች በረራ አቋርጠዋል። ይህም ተከትሎ የእስያ እግር ኳስ ማህበር ጨዋታዎችን ለማራዘም ውይይት መቀመጡ የተገለጸ ሲሆን በዚህም ምክንያት የሮናልዶ አልናስር ዱባይ ላይ ከአልዋስል ጋር የሚያደርጉት ጨዋታ ሊራዘም እንደሚችል ነው እየተገለጸ የሚገኘው። አለን ሺረር ቶተናም ከሊጉ ሊወርድ ይችላል ሲል የቀድሞ ተጫዋቹ ይናገራል። የቀድሞ የኒውካስል ተጫዋች አለን ሺረር ቶተናም ከፕሪሚየር ሊጉ ግልጽ የመውረድ ስጋት እንዳለበትም ነው የገለጸው። አለን ሺረር ሲናገርም ያለ ጥርጥር ቶተናም ግልጽ የመውረድ ስጋት አለበት፣ የቶማስ ፍራንክ ስንብት አንዱ ምክንያት ይሄ ይመስለኛል ሲልም ነው የገለጹት። አክሎም ከአርሰናል ጨዋታ በፊት ደውል እየተሰማማም ነበር፣ አሁን የባስ ድምጹ ከፍ ብሏል ሲል እንዲሁ ተስፋ መቁረጡን ነው የገለጸው። ቶተናም ከወረደ ክለቡ ላይ ከፍተኛ ጉዳት ያመጣል፣ በፋይናንስ ወደ ኋላ ይመለሳቸዋል። ካለፈው አመት በኋላ ችግሩ ይደግማል ተብሎ ማንም አልጠበቀም ነበር፣ ነገር ግን እየተደገመም ይገኛል። ይህም ያልተጠበቀ መሆኑን እየተመለከተን እንገኛለን። ቶተናም ራሱን ቀይሮ በፕሪሚየር ሊግ ቢቆይ ደስ ይለኛል፣ ይህ ነገር ግን አሳሳቢ መሆኑ እኔም ያስፈራኛል ሲልም ነው የቀድሞ የኒውካስል ተጫዋች የሆነው እንዲሁ ሀሳቡንም እየገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት የጠዋት ፕሮግራሞቻችን በዚሁ የሚጠናቀቁ ይሆናሉ። ዛሬ ተጠባቂ ጨዋታዎች አሉ። ማንቸስተር ዩናይትድ ከክሪስታል ፓላስ 11 ሰዓት ላይ እንዲሁም ምሽት 1 ሰዓት ተኩል ላይ ደግሞ አርሰናል ከቼልሲ ጋር የሚያደርጉት ጨዋታ ተጠባቂ ናቸው። እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን በዚሁ የምናጠናቀቅ ነው የሚሆነው። ቻው ቻው። መልካም ጊዜ፣ መልካሙ ሊሆንላችሁ።